ብለውና የሙያ ስነ ምግባራቸውን አክብረው መንግስትና ህዝብ የሰጣቸውን ኃላፊነት የሚወጡ በትክክል አገልጋይ የሆኑ በጣም ብዙ የመንግስት ሰራተኞችና የመንግስት የሥራ ኃላፊዎች ቢኖሩ በጣም ጥቂቶቹ ደግሞ ይህንን ወደ ጎን በመተው እስከ ገንዘብ ቢሮ ውስጥ እስከ መቀበል ድረስ ይደርሳሉ የሚል ጥያቄ ተነስቷል። ከፍተኛ የእውቀትና የልምድ እጥረት ያለባቸው ባለሙያዎች ተብሎ እዛ ውስጥ ያሉት እንደዛ አይነት ችግር እንዳለ እና የአገልጋይነት ስነ ምግባር የሌላቸው የመንግስት ሰራተኞችና የሥራ ኃላፊዎች ስላሉ ይህንን መንግስት ልዩ ትኩረት ሰጥተው እንዲቀርፍልን የሚል ጥያቄ ተነስቷል። አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። እኛ ምን ለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100% ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው መጻፌ ሰራው ሸጥኩ እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔ ማምኑ ያ መጻፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጥሮታ በወጣ አጠራጠራለሁ እንደዛ መዛታችሁ ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ ወት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። አትስጡ። አቃሉ ያስቸግራችኋል ለስራ ቀድማችሁ ጠቁሙ። አብረን ያዛቸው። 10 ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው። ያለ ማለት ዝግጁ ከሆናችሁ በእኛ በኩል ዝግጁ ነን። ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን። ቀድማችሁ ንገሩን። ልዩ ቲም እናዘጋጃለን። አብረን እንይዛለን። እርምጃ እንወስዳለን። እንደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋለን። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው።